እነዚህ ታዳጊዎች ነገን አልመው ዛሬን ጠንክረው በእግር ኳስ የልምምድ ሜዳዎች ላይ ኳስ ሲያንከባሉ ከምናያቸው ተስፈኞች ጥቂቶቹ ናቸው። እነዚህ የእግር ኳስ ችግኞች በቀጣይ ዓመታት በትልቅ ደረጃ ከምንመለከታቸው የኢትዮጵያ እግር ኳስ ተስፋዎች ናቸው። በአንድ ላይ አሰባስበው የእግር ኳስ ሀሁን ከመሰረቱ የሚያስጨብጣቸው ደግሞ ከታዳጊ ጀምሮ በተለያዩ ደረጃዎች በበርካታ ክለቦች እንዲሁም በኢትዮጵያ ብሔራዊ ቡድን ድንቅ ብቃቱን ማሳየት የቻለው የቀድሞ የመሃል ሜዳ ኮከብ ዳዊት እስጢፋኖስ ነው። 2014 መጀመሪያውን አድርገናል። ታዳጊዎችን ማብቃት ነው። እሱን ለማድረግ በቂ ጊዜ ያስፈልጋል። በቂ ጊዜ መች ነው የምናገኘው በሚለው ክረምት ላይ የተሻለ ተጫዋቾችን የማግኘት የተሻለ ጀማሪዎችን የማግኘት ድል ስላለ በክረምት ነው እንግዲህ ጅማሮውን ያደረግነው። በሳምንት 3 ቀን በመስራት ክረምት ላይ ውድድር አድርገን ትሬኒንግ ጀምረናል። ነገር ግን ያው በበጋው ወቅት የትምህርት ወቅት ስለሆነ የምናገኛቸው ለ2 ቀን ነው፣ ቅዳሜና እሁድ ነው። እንግዲህ እንደዚህ እያለ ያው አካዳሚው ቀጥሏል ማለት ነው። ለ3 ዓመታት ኦልሞስት እስከ 120 ልጆች አሉ በአሁኑ ሰዓት። በሀገራችን የእግር ኳስ ታሪክ ውስጥ ምርጥ ችሎታ ያላቸው ተጫዋቾች በተለያዩ ቦታዎች በየዘመናቸው ታይተው አልፈዋል። ባለፉት 20 ዓመታት በኢትዮጵያ እግር ኳስ ከታዩ የመሃል ሜዳ ድንቅ ተጫዋቾች አንዱ ዳዊት እስጢፋኖስ ስለመሆኑ ብዙዎች ይስማማሉ። እግር ኳስን ከባንኮች ቢ ቡድን ጀምሮ በኋላም ወደ ዋናው የባንክ ቡድን በማደግ ምርጥ ችሎታውን ያሳይቷል። ከባንክ በኋላ በቀጣይ በአሰልጣኝ ንጉሴ ደስታ የአሰልጣኝነት ዘመን በመከላከያ ክለብ ውስጥ ያለውን የተለየ ችሎታ ያሳየበት ወቅትም ልዩ ሆኖ ይታወሳል። በመከላከያ ቆይታው በመሃል ሜዳው ክፍል ላይ ምርጥ የጨዋታ አቀጣጣይ፣ ያለቁና የተጠናቀቁ ኳሶችን አቀባይ እንዲሁም የቅጣት ምትና የፍጹም ቅጣት ምቶችን አስቆጣሪ በመሆን ምርጥ ብቃቱን በደንብ አሳይቷል። ከመከላከያ ክለብ በኋላም በቀጣይ ወደ ኢትዮጵያ ቡና በማምራት የበለጠ የመሃል ሜዳው ክፍል ንጉስ መሆኑን አሳይቷል። ቡናማዎቹ በብቸኝነት ያሳኩትን አንድ የፕሪሚየር ሊግ ዋንጫ ሲያነሱ ዳዊት የመሃል ሜዳው ሞተር ነበር። ዳዊት በተጫዋችነት ያሳየውን ብቃት በአሰልጣኝነት የመድገም ህልሙን እውን ለማድረግ ረጅሙን ጉዞ ከጀመረ ሰነባብቷል። የካበተ የተጫዋችነት ልምዱን ወደ አሰልጣኝነት አሻግሮ መንገዱን የጀመረውም ገና ጫማውን ከመስቀሉ አስቀድሞ ዳዊት እስጢፋኖስ የእግር ኳስ አካዳሚ እውን አድርጎ ታዳጊዎች ላይ በመስራት ነው። ታዳጊዎች እግር ኳስ ላይ እንስራ ብሎ ከማውራት ሰርቶ ማሳየት ይገባል ብሎ ከ2014 ጀምሮ በከፈተው የእግር ኳስ ማሰልጠኛ ማዕከል ከ6 እስከ 16 ዓመት የሆናቸውን ተስፈኛ ታዳጊዎች ላይ እየሰራ ይገኛል። የኢትዮጵያን እግር ኳስ ለመለወጥ ታዳጊዎች ላይ አልተሰራም የሚለውን የዘውትር የስፖርት ቤተሰቡን ጥያቄ ለመመለስ የአሰልጣኝነት መንገዱን ከተያያዘው ከ2 ዓመታት በላይ ተቆጥረዋል። ከሰበብ ለመጽዳት ሁልጊዜ ታዳጊዎች ላይ አልተሰራም የሚል ነገር ስላለ ያው እኛም የዚህ አካል ስለሆነ ከዛ መነሻችን እሱ ነው። እንግዲህ ይህንን ሲያደርግ ግን ብቻውን አይደለም። ጫማ ከሰቀሉ በኋላ የካበተ የእግር ኳስ ልምድ እውቀትና ጊዜያቸውን ከስር ታዳጊዎች ኮትኩቶ ለማሳደግ ወደ አሰልጣኝነት ጎራ ያሉት ጥቂት ኢትዮጵያውያንን የቀድሞ ተጫዋቾችን በአሰልጣኝነት ቡድኑ አሰባስበዋል። አንደር 50 በአንደር 70 አድርገን ስልጠና መስጠት ከጀመረን እንዳልከው 3 ዓመታችን ነው። ከሜዳ ጋር ዋናው ነገር በተለይ በእኛ ሀገር ያው የሜዳ ችግር ነው ዋናው የነበረው የሜዳ ችግሮችን ጫናዎችን ተቋቁመን ያው 3 ዓመት ደርሰናል። በዛ 3 ዓመት ውስጥ ደግሞ 1-2 ልጆችም ያው ወደ ተለያየ ቦታዎች ልከናል። አላማችንም የነበረው ያ ስለሆነ ያው እንደ ስኬት እናየዋለን ማለት ነው። አካዳሚው ጥቂት ዓመት ጉዞ የእግር ኳስ ታዳጊዎቹ የእግር ኳስ ተስፈኞች በቀድሞው የቡናማዎቹ ታሪካዊ ተጫዋች እየሰለጠኑ ነገ ትልቅ ተጫዋች የመሆን ህልማቸው ብሩህ ነው። ከክለብ አልፎ የኢትዮጵያ ብሔራዊ ቡድን ማሊያ ለመልበስ እንደሚጓጉም ይናገራሉ። እንግዲህ ኢትዮጵያ ውስጥ አሉ ከሚባሉ ቡድኖች ውስጥ መጫወት እፈልጋለሁ። እንዲሁም ለሀገሬ ተሰልፌ ዋንጫዎችን ማሸነፍ እፈልጋለሁ። ወደፊት ትልቅ ቦታ እንደምደርስ ተስፋ አለኝ ብዬ አስባለሁ። ባለፉት ጥቂት የማይባሉ ዓመታት የኢትዮጵያን እግር ኳስ ለመለወጥ ከወጣቶች ስፖርት አካዳሚ ጀምሮ በተለያዩ አካባቢዎች የሚገኙ ታዳጊ ፕሮጀክቶች ጥረት እያደረጉ ይገኛሉ። በዚያው ልክ ግን እግር ኳሱን የሚለውጥ የጎላ ተጽዕኖ መፍጠር አልቻሉም። ለዚህም ክለቦች በአካዳሚዎችና ፕሮጀክቶች ብዙ ተለፍቶባቸው የመጡ ታዳጊዎችን ለመመልከት ያላቸው ፍላጎት እዚህ ግባ የሚባል አለመሆኑ እንደ ምክንያት ይነሳል። ይህ እስካልተቀረፈ ድረስ የዳዊት እስጢፋኖስን ጨምሮ በመሰል አካዳሚዎች ውስጥ የሚያልፉ ታዳጊዎች እጣ ፋንታም የተለየ አይሆንም። ለዚህ ግን ዳዊት የራሱ መፍትሄ አዘጋጅቷል። ወደኛ ካልመጡ እኛ ወደ እነሱ እንሄዳለን። ምክንያቱም ታለንት ያላቸው ልጆች በዚህ በአካባቢ ደረጃ ቁጥ እንዲሉ አንፈልግም። እዚህ ጋር መልካም ግንኙነቶች አሉ ከተለያዩ ክለቦች ጋር። እኛ ራሳችን ይሄድን ነው ለማሳየት የምንሞክረው እንጂ መጥተው አካዳሚ ይውሰዱ ምናምን የምትል ከሆነ ይሄ ረጅም ጊዜ የሚፈጅ ጉዳይ ነው ሊሆን የሚችለው። ስለዚህ ልጆችን ማብቃት ከዛ በኋላ ደግሞ እንዲታዩ እድል መፍጠር የኛ ኃላፊነት ነው፣ ግዴታም ጭምር ነውና ያንን ነው የምናደርገው። እንደ አብዛኞቹ ታዳጊዎች አካዳሚ ሁሉ የዳዊት እስጢፋኖስ አካዳሚ በስልጠና ሂደቱ ላይ የመለማመጃ ሜዳ ችግር ዋነኛ ፈተና ነው። የማዘውተሪያ ስፍራ ችግር እንደ ሀገር ብዙ መስራት የሚጠይቅ ቢሆንም በመንግስት ጥረት ብቻ ግን ሊቀረፍ አይችልም። ባለሀብቶችና ሌሎችም እግር ኳስ ወዳድ ኢትዮጵያውያን በዚህ ረገድ የራሳቸውን አሻራ ማሳረፍ ይጠበቅባቸዋል። ሜዳ ምንድነው? እነዚህ አሁን የሚሰሩት የጤና ቡድኖች ስላሉ ማለት 3 ሰዓት ተበላን 3 ሰዓት አይደለም የሚጀምረው
እነሱ ስለሚቆዩ 4 ሰዓት 4 ተኩል አካባቢ ጀምሮና ያ የሰዓት ጉዳይ ቢሸጋሸግ እንጂ ሜዳው አሪፍ ነው። የሜዳው ቻሌንጅ ነው ያለው። ብዙ ጊዜ ልምምድ ማንሰራባቸው ጊዜያቶች አሉ በሜዳ ችግር። ያው ዛሬም እያየ ነው እንግዲህ ውድድር አለ ሜዳ ውጡ እየተባለ በዚህ ቻሌንጆች ውስጥ ያለፉን እንግዲህ ነገን ተስፋ የምናደርግበት መንገድ ልጆቹ አንድ ቦታ ማድረስ ነው።